ቤተሰቦቻችን እንደምን አላችሁ የዕለቱ የዜና ወጃችን እንሆ ጀምሯል አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል በቅድሚያ አርዕስተ ዜናዎችን እንነግራችኋለን አብራችሁን ቆዩ ነገሮች ሁሉ ተቀያይረው አድረዋል አሜሪካ የኢራን የኒውክሌር ጣቢያን አጠቃች ዛሬ ማለዳና አዳር በተከሰተው ጥቃት እጅግ አሳፋሪና ማቆሚያ የሌለው መዘዝ የሚያስከትል ነው ሲል የኢራን የውጭ ጉዳይ ሚኒስተር ገልጸውታል ከዚህም ጋር ተያይዞ የኒውክሌር ፕሮግራሟ ይቀጥላል ስትል ኢራን በልበ ፈርጣማነት ተናግራለች በዚህም ጉዳይ በደረሰው ጥቃት የኒውክሌር ብክለትም አልተከሰተም አታስቡ ቀርመና አውጥተናልም ሲሉም ተናግረዋል ጥቃት ከደረሰብኝ ኢራን ተደጋጋሚ ማስጠንቀቂያ ሰጥታለች ይህ ማስጠንቀቂያው ምንድነው የሚለውንም በዝርዝር ይዘን ቀርበናል እስራኤልና ኢራን ከአሜሪካ ጥቃት በኋላ ምንስ መግለጫ ሰጡ ምንስ ሳሉ የሚለውንም በዝርዝር ምን ይሆናል እስራኤልም ከባድ ጥቃት ደረሰባት ከዚህም ከሚሳኤል ወደ ድሮን ያጋደለምት ደርሶባታል ኢራን የእስራኤል ከተሞችን መደብደቧ እንደቀጠለች መሆኑ ዘገባዎች አመላክተዋል ኢራን ጥቃት ከደረሰበት ሁቲም ለአሜሪካ ማስጠንቀቂያ ልኳል አሜሪካን በይፋ ጦርነቱን ተቀላቀልኩ ስትል አውጃለች ኢራን ሃይማኖታዊ መሪ አያቶላህ አሊ ካሚኒ ምናልባት የመገደል አደጋ ከደረሰብኝ በሚል ሶስት ወታደራዊ መሪዎች ተመርጠው ተቀምጠዋል እስራኤል በየቀኑ ለሚሳኤል መከላከያ 285 ሚሊዮን ዶላር እያወጣች ነው ተብሏል ይህም እስራኤል አቅሙ አላቶ የሚለውም ካሁኑ እየተዘገበ ነው በመካከለኛው ምስራቅ በተከሰተው ጦርነት ምክንያት ቱርክ ኢራን ታሸንፋለች ስትል መግለጫ ሰጥታለች ዚን ያካተተ አርዕስተ ዜና ወደ እናንተ ይዘን ቀርበናል ወደ ዝርዝር ዜናዎች እናመራለን አሜሪካ የኢራን የኒውክሌር ጣቢያዎችን አጠቃች የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳስታወቁ ከሆነ የሀገራቸው አየር ኃይል በሶስት የኢራን የኒውክሌር ጣቢያ ማለትም በፎርድና ናታንዝ ኤስፋም ላይ የአየር ጥቃት አድርሰዋል የኢራን የኒውክሌር አቅም ለማዳከም ፎርድ የሚባለው ጣቢያ ላይ ማውደም የምትችለው ብቸኛ ሀገር አሜሪካ እንደሆነ ሲነገር መቆየቱ የሚታወስ ነበር ከዚህም ጋር ታይዞ ዛሬ ማለዳ በተከሰተው ጥቃት እጅግ አሳፋሪና ማቆሚያ የሌለው መዘዝ የሚያስከትል ነው ሲል የኢራን የውጭ ጉዳይ ሚኒስተር ተናግሯል በእስራኤልና በኢራን መካከል የተነሳው ጦርነት ተባብሶ አሜሪካም ተሳታፊ ሆናበታለች የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በጦርነቱ ስለሚኖራት ተሳትፎ በሁለት ሳምንት ጊዜ ውሳኔ እንደሚያሳልፉ ቢናገርም ለሊቱን የኢራን የኒውክሌር ተቋማት በቦምብ ሲደበድቡ አንግተዋል አሜሪካ በኢራን ውስጥ የሚገኙ ሶስት የኒውክሌር ጣቢያ ናታንዝና ኢስፋሃንና ፎርድ ላይ ጥቃት አድርሻለሁ ብላለች ፎርድ በተራራዎች ውስጥ የሚገኝ እጅግ በጣም ለመረስ አስቸጋሪ የሆነ ተቋም እንደሆነ ይታመናል ትራምፕ በቴሌቪዥን ባደረጉ ንግግር ዘመቻው አስደናቂ ወታደራዊ ስኬት ሲሉ ታሞካሽተውታል ቴህራን በፍጥነት ሰላም እንድትፈጥር ወይም ከዚያ የባሰ ጥቃት እንዲደርስባት አስጠንቅቀዋል አሜሪካ ቢ2 አውሮፕላን በመጠቀም ወደ መሬት ሰርስሮ የሚገባ ቦምቦችን በመጠቀም ድብደባ መፈጸሟ የተገለጸ ሲሆን የሀገሪቱ መከላከያ በጉዳዩ ዛሬ መግለጫ ሊሰጥ ይችላል ተብሏል የኢራን መንግስታዊ መገናኛ ብዙሃን ፎርድ በከፊል በጠላትም ጥቃት ተፈጽሞበታል ብለዋል ያን ያህል የደረሰበት ጉዳት እንደሌለም እየገለጹ ነው የኢራን የውጭ ጉዳይ ሚኒስተር ሰይድ አባስ አራግቺ በበኩላቸው አሜሪካ ጥቃት አስከፊ ነው ሲሉ አውግዘዋል ኢራን ሉዓላዊ ለመጠበቅ ሁሉንም አማራጭ እንደምትከተል ተናግረው ዛሬ ማለዳ የተከሰተው ጥቃት እጅግ አሳፋሪና ማቆሚያ የሌለው መዘዝ የሚያስከትል ነው ሲሉ ተናግረውታል እያንዳንዱና ሁሉም የተባበሩ መንግስታት ድርጅት አባል ሀገራት በዚህ እጅግ አደገኛና ህገወጥ የወንጀል ባህሪ ሊደናገጡ ይገባል ብለዋል አሜሪካ ከባድ ጥሰት ፈጽማለችም ሲሉ ኮንነዋል ቴህራን ቀደም ሲል አሜሪካ በሁለት ሀገራት ግጭት ውስጥ አልቃ የምትገባ ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት እንደምታደርስ አስጠንቅቃ ነበር እስራኤል በአሜሪካ ጥቃት መደሰቷን የገለጸች ሲሆን ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ድፍረት የተሞላበት ውሳኔና የታሪክ ሂደት የሚለውጥ ነው ሲሉ አወድሰዋል በአሜሪካ ሪፐብሊካኖች የትራምፕ እርምጃ ሲያወድሱ ዲሞክራቶች ደግሞ አሜሪካ ወደ ሌላ ማብቂያ ወደ ሌላው ጦርነት እየገባች ነው ሲሉ አስጠንቅቀዋል በሌላ በኩል ኢራን እስራኤል ሚሳኤል የደበደበች ሲሆን እስራኤል መገናኛ ብዙሃን 11 ሰዎች መጎዳታቸውን ሆስፒታል ውስጥ መግባታቸውን ተገልጿል የኢራን የኒውክሌር ማበልጸጊያ ደበደበች በትናንትናው ዕለት 6 ቢ2 ስውር ቦምብ ጣይ አውሮፕላኖች ወደ ጓሚያን ኤርቤዝ አቅንተው እንደነበር መዘገባችን ይታወሳል ዶናልድ ትራምፕ ፎርድን ጨምሮ 3 የኢራን የኒውክሌር ማበልጸጊያ ቦታዎች ላይ የተሳካ ድብደባ እንደፈጸሙ ይናገራል ኢራን የኒውክሌር ፕሮግራሟን ይቀጥላል ሲሉም ገልጸዋል አሜሪካ ከትናንት ለሊት የኢራን የኒውክሌር ማበልጸጊያ ቦታ ላይ ድብደባ ከፈጸመች በፊት ኢራን ሁሉም የኒውክሌር ጣቢያ ባዶ ተደርገዋል ሁሉም ዋናውና የኒውክሌር ማበልጸጊያ እቃዎች አሽሽታለች የኒውክሌር ጨረር ይፈጠራል ተብሎ አይጠበቅም ሲሉ ማብራርተዋል
ሪቮሉሽን ጋርድ የማክሳር ሳተላይት ምስል አያይዞ በሰጠው መረጃ መሰረት ኢራን በፎርዶ የሚገኘው ዋናው የኒውክሌር ፋሲሊቲ ንብረቶች አሜሪካ ጥቃት ከመፈጸሙ 48 ሰዓት በፊት ቀደም ብለን ጥርግ አድርገን ይዘን ወጥተናል ይብለጥ ደህንነቱ የተጠበቀ ቦታ አስቀምጠናል ብለውታል። አሜሪካ ያጠቀችው ባዶ ቦታ ነው። ኢራን ውድ ንብረቶቿ ጥቃት እንዲፈጸምባቸው ቁጭ ብላ የምትመለከት ሞኝ ሀገር አይደለችም ሲሉ ለትራምፕ መረጃ ምላሽ ሰጥተዋል። ከ48 ሰዓት በፊት የተወሰደ የማክሳር ሳተላይት ምስል ከፎርዶ ኒውክሌር ጣቢያ በርካታ የጭነት መኪኖች ዋሻውን ለቀው ሲወጡ ታይቷል። ኢራን ጥቃት ከደረሰብኝ ተደጋጋሚ ማስጠንቀቂያ ልካለች። ይህም ኢራን በአሜሪካ ጦር ከተቀላቀለች እስራኤል ከማጥቃት ይልቅ በመካከለኛው ምስራቅ የሚገኘው ሁሉም የአሜሪካ የጦር ቤዞች ማጥቃት ይቀለናል ስትል አሜሪካ አስጠንቅቃለች። አሜሪካ በጅቡቲ የጦር ቤዝ እንዳላት ይታወቃል። ከላይ ከመጀመሪያ ምስል ቀይ ምልክቶች የሚያሳዩት የአሜሪካ ጦር ቤዞች የሚገኙበት ነው። አሜሪካ ኢራን ላይ ጥቃት መሰንዘሯ ትራምፕ ይፋ ቢያደርጉም ኢራን በበኩሏ ጅቡቲ የሚገኘውን የአሜሪካ የጦር ጨምሮ ሌሎች ሀገሪቱ አካል ላይ እርምጃ ወስዳለሁ ብላለች። እንደ ትራምፕ መረጃ ከሆነ ጥቃቱ በተጠናከረ የፎርድ ተቋማት ናታዝና ኢስፋም ላይ ያነጣጠረ ሲሆን ትራምፕ ጥቃቱን አስደናቂ ወታደራዊ ስኬት ሲሉ ገልጸውታል። ኢራን ሰላም መፍጠር አለባት ካልሆነም የወደፊቱ ጥቃቶች እጅግ የከፋ ይሆናል ሲሉ ማስጠንቅቀዋል። ኢራን በበኩሉ ጥቃት እንደተፈጸመባት አምና አሁን ላይ በዚህ አካባቢ የሚገኘው ማንኛውም አሜሪካ ዜጋ ጥቅምም ሆነ የጦር ሰፈር ኢላማ ነው ብላለች። ከተጠቀሱት ውስጥ ጅቡቲ የሚገኝ የአሜሪካ ጦር ሰፈር አንዱ ነው። ኢራን ከዚህ በፊት እስራኤል እንዳላጠቃ ለመከላከል የሚሞክሩ አሜሪካ፣ እንግሊዝ፣ የአውሮፓ ሀገራት ወታደራዊ ጣቢያዎችና መርከቦች በቀጥታ ማጥቃት ጀምራለሁ ስትል ይፋይ መግለጫ መስጠቷ ይታወሳል። እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያ ባህር ኃይላቸው ባንድ ላይ ተከማቸው የሚገኙት ጅቡቲ ላይ ነው። ጅቡቲ ደግሞ የኢትዮጵያ ህልውና የሆነ የኪራይ ወደብ ባልተቤት ነች። ኢራን እንዳለችው ጅቡቲ በቀጥታ የጦር ቀጠና የምታደርጋ ከሆነ ቀዳሚ ተጎጂ ሀገር ኢትዮጵያ ነች። ጉዳዩ አሳሳቢ ሆኖ እየታየ ነው። አማጺ ቡድን ሁቲ ለአሜሪካ ማስጠንቀቂያ ልኳል። ዋሽንግተን ከኢራን ጦርነት ውስጥ ከገባች የመን በቀይ ባህር የሚገኙ የአሜሪካ ወታደራዊ የንግድ መርከቦች ታጠቃለች ሲሉ ማብራሪያ ሰጥተዋል።